እኛ አንድ መፈክራችን ምንድነው? በክርስቶስ ብቻ የሚል ነው። ኢን ክራይስት አሎን አይደል? በክርስቶስ ብቻ የሚል መፈክር አለ። ግን በክርስቶስ ብቻ ስንል አብንና መንፈስ ቅዱስን እያገለልን አይደለም። ይሄ መታወቅ አለበት። በክርስቶስ ስራ ብቻ፣ በክርስቶስ ማንነት ብቻ፣ በክርስቶስ ብቻ ስንል በሌሎች ፍጥረቶች አይደለም ማለታችን ነው። በክርስቶስ ብቻ ስንል በመላእክት አይደለም ማለታችን ነው። በክርስቶስ ብቻ ስንል በጻድቃን በሰማዕታት አይደለም ማለታችን ነው። በክርስቶስ ብቻ ስንል በሆኑ ደጋግ ሰዎች አይደለም ማለታችን ነው። በክርስቶስ ብቻ ስንል ሌሎች መንፈሳዊም ስጋዊም ፍጡራንን በሚመለከት እንጂ በክርስቶስ ብቻ ስንል ግን የክርስቶስ ስራ ሥላሴያዊ መሆኑን በመዘንጋት አይደለም። በክርስቶስ ብቻ ስንል ክርስቶስ የሆነውን ሁሉ የሆነው በአብ ፈቃድና በመንፈስ ቅዱስ ኃይል መሆኑን በማሰብ ነው። ስለመወለዱ ብናነሳ ስለመወለዱ መጽሐፍ ቅዱስ ሲናገር ድንግል ማርያም ከማን ጸንሳ ተገኘች ይላል? ከማን? ከመንፈስ ቅዱስ። ስለዚህ ጽንሰቱ ውልደቱ ከማን ጋር የተያያዘ ነው ማለት ነው? ከመንፈስ ቅዱስ። በምድር ላይ የሚያደርጋቸው ነገሮች ሁሉ የሰራው በመንፈስ ቅዱስ ኃይል ነው ያደረገው። ሉቃስ 4ን እንመለከታለን። ሉቃስ 4 በርካታ ነገሮችን ያነሳልናል። ወደ ፈተና የተወሰደበትን ታሪክ ሲነግረን ሉቃስ ቁጥር 1 ላይ ምዕራፍ 4 ቁጥር 1 ኢየሱስም መንፈስ ቅዱስ መልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን በዲያብሎስ ተፈተነ። ስለዚህ ወደ ፈተናው ስፍራ ሄደው በማን ተመርቶ ነው? በመንፈስ ቅዱስ። ቁጥር 19ን እንመልከት። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውሮች ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውን የጌታ ዓመት ሰብክ ዘንድ ልኮኛል። የማን መንፈስ በእኔ ላይ ነው? የጌታ መንፈስ። እነዚህን ሁሉ ስራዎች የሰራው በማን ነው? በመንፈስ ቅዱስ ነው የሰራው። ቁጥር 14ን ብንመለከት ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያ ባለችው ሀገር ሁሉ ዝናው ወጣ። በምን ኃይል? በመንፈስ። ስለዚህ በምድር ላይ ያደረገውን ሁሉ ያደረገው በማን ኃይል ነው? በመንፈስ ቅዱስ ኃይል ነው። እንደ ሰው ሁሉን ነገር ያደረገው በመንፈስ ቅዱስ ኃይል ነው። የተጸነሰው በመንፈስ ቅዱስ ኃይል ነው። ታምርን ድንቅን ሲሰራ የነበረው በመንፈስ ቅዱስ ኃይል ነው። እየተመራ ሄደ የነበረው በመንፈስ ቅዱስ ኃይል ነው። የተሰቀለውና ራሱን መስዋዕት አድርጎ ያቀረበው ራሱ በመንፈስ ቅዱስ ነው። ዕብራውያን 9:14 ይህንን ይነግረናል። ዕብራውያን 9:14 እንደዚህ ይላል፣ በዘላለም መንፈስ ራሱን ለአብ ያቀረበ ይላል። ዕብራውያን 9:14 ነውር የሌለ ሆኖ በዘላለም መንፈስ ማለትም በመንፈስ ቅዱስ ራሱን ለእግዚአብሔር ያቀረበ። ስለዚህ መስዋዕት ሆኖ ራሱን ሲያቀርብ፣ ካህንም መስዋዕትም ሆኖ ራሱን ለእግዚአብሔር አብ ሲያቀርብ በማን ነው ያቀረበው? በመንፈስ ቅዱስ። ስለዚህ በኢየሱስ ብቻ በክርስቶስ ብቻ ስንል መንፈስ ቅዱስም እንዳለበት እያወቅን ነው። ሐዋርያው ጴጥሮስም ይህንን ይናገራል በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ሲሰብኩ እንደሱ ነበር ይሰብኩ የነበረው። እግዚአብሔርም የናዝሬቱ ኢየሱስን እግዚአብሔር አብ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱ መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና። እግዚአብሔር አብ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ምን አደረገው? ቀባው። ይሄ ነው ስብከቱ። ስለዚህ እኛ በክርስቶስ ብቻ ስንል ክርስቶስ የሰራው በመንፈስ ቅዱስ እንደሆነ እናውቃለን። በክርስቶስ ብቻ ስንል የእግዚአብሔርን ፈቃድ እየፈጸመ እንደሆነ፣ ምግብ እንኳን ሳይመጡለት ሲቀሩ እኔ በልቻለሁ እናንተ የማታውቁት ምግብ አለኝ አለ። ያም ምግብ ምንድነው? የአባቴን ፈቃድ መፈጸም ነው። ስለዚህ የአብ ፈቃድ ነው የተፈጸመው። ስለዚህ የዳነው በክርስቶስ ስራ መሆኑ ሥላሴያዊ ስራ መሆኑን የሚሰርዝ አይደለም። ኢን ክራይስት አሎን ስንል የአብንም ስራ የመንፈስ ቅዱስንም ስራ የወልድንም ስራ በአንድነት ይዘን ነው። ድነት የእግዚአብሔር ነው ማለትም የአሐዱ ሥሉስ አምላክ ነው ድነት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ፈቃድ ነው ያለው። የአብ ፈቃድ ሌላ፣ የወልድ ፈቃድ ሌላ፣ የመንፈስ ቅዱስ ፈቃድ ሌላ አይደለም። በአብ የሚገለጠው የአሐዱ ሥሉስ አምላክ ፈቃድ ነው። በወልድ የሚገለጠው የአሐዱ አምላክ ሥሉስ ፈቃድ ነው። በመንፈስ ቅዱስ የሚገለጠው የአሐዱ ሥሉስ አምላክ ፈቃድ ነው። የአንዱ አምላካችን ፈቃድ በአብ ይገለጣል፣ በወልድ ይገለጣል፣ በመንፈስ ቅዱስ ይገለጣል። ስለዚህ መዳናችን በአብ የታቀደ፣ መዳናችን በወልድ የተፈጸመ፣ መዳናችን በመንፈስ ቅዱስ ወደኛ የደረሰ መሆኑን መዘንጋት የለብንም። ስለዚህ ኢን ክራይስት አሎን ስንል በክርስቶስ ብቻ ስንል ክርስቶስን ከአብና ከመንፈስ ቅዱስ ነጥለን አይደለም የምንመለከተው። መዳን ሥላሴያዊ ነው። በአብ በወልድና በመንፈስ ቅዱስ የተፈጸመ ነው። እግዚአብሔር አብ እግዚአብሔር ወልድን በመንፈስ ቅዱስ ምን አደረገው ይላል? ቀባው ነው የሚለው። አብ ወልድን በመንፈስ ቅዱስ ቀባው። ስለዚህ የተላከው እንደዛ ነው። አብ ብቻውን ወልድ ብቻውን ያደረገው አይደለም። አብ ሊያድነን ሳይፈልግ ቀርቶ ወልድ አገባብቶ እንዳዳነው አናስብም አይደል? አብ ሊያድነን ሳይፈልግ በቃ ዞር በቃ ሊያጠፋን እየፈለገ ወልድ ለምኖ እንዳዳነን አናስብም አይደል? ዓለምን ሁሉ የወደደውና ዓለሙን ለማዳን ልጁን የሰጠው ማን ነው? አብ ነው አይደል? አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል እንጂ ሊያጠፋ ፈልጎ በወልድ አማላጅነት በቃ እንዳታጠፋ ተብሎ አይደለም። ክርስቶስን የላከው ማን ነው? አብ ነው።
መስቀል ላይም ክርስቶስ ብቻውን አልነበረም። ሐዋርያው ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። እዛ ቦታ ነበር። እዛ ቦታ ሰው ይድን ነበር። አጠገቡ የተሰቀለው ሰው ዳነ። እዛ ቦታ ሰው ከእግዚአብሔር ጋር ይታረቅ ነበረ። እዛ ቦታ የእግዚአብሔር ፍቅር ይገለጥ ነበር። እዛ ቦታ እግዚአብሔር ለሰው ያለውን ፍቅር፣ ሰው ወዳድነቱን፣ ራሱን እስከምን ድረስ እንዳዋረደ እግዚአብሔር ሰልፍለስ የሆነ ራስን የመስጠት ፍቅር እንደሆነ እየተገለጠ የነበረው በዛ ቦታ ነው የነበረው። በአብ ወልድና በመንፈስ ቅዱስ መካከል የነበረው ፍቅር፣ የነበረው ህብረት፣ የነበረው አንድነት፣ ያለው ህብረት፣ ያለው አንድነት አንዱ ያለ አንዱ ኤክስፒሪየንስ እንዲያደርግ የሚፈቅድ አይደለም። አብርሃም ልጁን ይስሐቅን ሊሰዋ ሲሄድ ይስሐቅን ይዞ መጣ እንጂ ይስሐቅን ልኮት አብርሃም ቤት አልቀረም። ይስሐቅን ሲሰዋው አብርሃም ምንም የማይሰማው አይነት አልነበረም። ይስሐቅን ሲሰዋው ሊሰዋ ቢላ ሲያነሳ አብርሃም ዋጋ የሚከፍለው ይስሐቅ ነው። የታመመው ይስሐቅ ነው። የሚሞተው ደሙ የሚፈሰው ይስሐቅ ነው። እኔ አይደለሁም የሚል ስሜት የነበረው ይመስላችኋል? ይስሐቅ እንኳን አብርሃም እንኳን ሰው የሆነው አባት፣ ምድራዊ አባት እንኳን ልጁን ሲሰዋ ለሱ ምንድነው? ህመም ነው። ለሱ ምንድነው? ስቃይ ነው። የሚታረደው ይስሐቅ ቢሆንም ለአብርሃም ምንድነው? ህመም ነው። ስለዚህ አብርሃም ይስሐቅን ተከትሎ ይስሐቅን ይዞ እስከ መሰዊያው ድረስ ከነበረ እግዚአብሔር አብ ከዛ ያነሰ ፍቅር የነበረው ይመስላችኋል? ልጁን ልኮ የሚቀር ልጁን ልኮ ወደ ኋላ የሚቀር አብሮት ያልነበረ ይመስላችኋል? አይደለም። ጌታ ኢየሱስ ክርስቶስም ሲናገር እሱን ተናግሯል። እሱ የሚለኝን የእሱን ፈቃድ እፈጽማለሁና እግዚአብሔር ብቻዬን አይተወኝም። ስለዚህ የሚደረገው ነገር ሁሉ በአብ በወልድ በመንፈስ ቅዱስ የተደረገ ነው።